የእመቤታችን የቅድስት ድንግል ማርያም ወዳጆች የሆናችሁ ምእመናንና ምእመናት እንኳን ለዓመታዊው የቅዱስ ልበ ኢየሱስ ክብረ በዓልና ለዚህ ጸሎት ቤት 10ኛ ዓመት ምስረታ በሰላምና በጤና በጸጋ አደረሳችሁ። ካቶሊካዊት ቤተ ክርስቲያን ከምታከብራቸው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓላት መካከል ዛሬ ልበ ኢየሱስ ብለን የምናከብረው አንዱ ነው። ይህንን በዓል ለምን እናከብራለን? ስለ ጌታችን ኢየሱስ ክርስቶስስ ምን ይነግረናል? ይህ በዓል ልበ ኢየሱስ በባህሪው ልብ የጥበብ፣ የማስተዋል፣ የማሰላሰል ማዕከል ሲሆን ከሁሉ በላይ ደግሞ የመለኮታዊውና የንጹሕ ፍቅር ማደሪያ ነው። ልብ እነዚህን ሁሉ ነገሮች የሚያስተናግድ ነው። ልብ ያሰላስላል፣ ልብ ይወዳል፣ ልብ ይፈቅዳል፣ ልብ ይቀበላል። አንዳንድ ጊዜ ደግሞ ልብ በሩን ይዘጋል። ስለዚህ ልብ ውስጥ ከሚከናወኑት ብዙ ነገሮች ዋነኛው የፍቅር ማደሪያ ነው። ቤተ ክርስቲያን ይህንን በዓል ስታከብር በዋነኛነት የምታስተላልፍልን መልእክት የክርስቶስን አፍቃሪነት ነው። የክርስቶስን መሐሪነት ነው። የክርስቶስን አሳቢነት ነው። የክርስቶስን ለእያንዳንዷ ነፍስ ተቆርቋሪነትን የሚያመለክት ነው። ስለዚህ መሐሪነትን፣ ርኅሩህነትን፣ ቸርነትን ትዘክራለች ቤተ ክርስቲያን። በዚህ ክብረ በዓል የወንጌሉ ቃል የጌታችን ኢየሱስ ክርስቶስን ርኅራኄና ለእያንዳንዱ የሰው ልጅ ያለውን ጥንቃቄ አንድም እንኳ ቢሆን እንዲጠፋ እንደማይፈቅድ የሚያሳይ ነው። ወንጌሉ ከ100 በጎች አንድ ነው ያለው። አንድ ከ100 የጠፋበት እረኛ ምን እንደሚያደርግ ገስጾታል። ለዛሬ አስተምሯችን ኃይለ ቃል አድርጌ የወሰድኩትም ይህንኑ ነው። የጠፋውን እስኪያገኝ ድረስ ሊፈልገው ይሄድ የለምን? ባገኘው ጊዜ ደስ ብሎት በትከሻው ይሸከምና መልሶ ያመጣዋል። እያንዳንዱን ቃል ልብ ብለን ማዳመጥ ያስፈልጋል እስከሚያገኘው ድረስ። ከዛ በኋላስ ባገኘው ጊዜ አልተቆጣም፣ ደስ ብሎት የጠፋውን አገኘሁት፣ የኮበለለውን አገኘሁት፣ በጠላት እጅ ውስጥ የነበረውን አገኘሁት፣ ሰይጣን ሊማርከው የነበረውን አገኘሁት። ስለዚህ ደስ ብሎት ምንድን ያደረገው? ይሸከመውና መልሶ ያመጣዋል። እንዲህ የሚራራ የኮበለልንበት ድረስ፣ የተደበቅንበት ድረስ፣ የሸሸንበት ድረስ በመምጣት የሚፈልግ አምላክ ነው ያለን። የጠፋውን የሚፈልግ አፍሮ ተሸማቆ ሰው ምን ይለኛል ብሎ ይሉኝታ ይዞት የተደበቀውን ነፍስ እንኳን ሄዶ ከዛ ጨለማ ውስጥ ነጥቆ ያመጣና ተሸክሞ ወደ ክብር ያመጣዋል። እንዲህ አይነት አምላክ ካለን፣ እንዲህ የሚጠነቀቅልን አምላክ ካለን፣ የማይፈርድብን አምላክ ካለን፣ ጨለማ ውስጥ ድረስ ከተደበቅንበት ድረስ ሄዶ የሚያመጣ አምላክ ካለን ለምን ይሆን በፈለገን መጠን በተለያዩ ምክንያቶች ከእግዚአብሔር ፊት መሸሽን ምርጫችን የምናደርገው? ምን ያሸሸናል? ምን ያስፈራናል? እንደሚምረን የምናውቅ ከሆነ ይቅር እንደሚለን የምናውቅ ከሆነ ለምን ምርጫችንን ሽሽትና መኮብለል እናደርገዋለን? ለመጥፋታችንስ ምክንያቱ ምንድን ነው? እንደ ቋንቋውን ገልበጥ አድርጌ ልንገራችሁና ሰው ኃጢአተኛ በደለኛ የሚሸሽ ከሆነ አንተ እኮ አትምረኝም ማለቱ መሆኑን እንረዳዋለን። ከፊትህ እኮ የምሸሸው ማረኝ ብልህ
አትምረኝም ማለታችን እኮ ነው። ስለዚህ ከዚህ በኋላ ቋንቋችንና አስተሳሰባችንን እንቀይረው። ግን ለመጥፋታችንስ ምክንያቱ ምንድን ነው? መጀመሪያ ያ አንድ በግ ከመንጋው እንዴት ሊለይ ቻለ? ምን እያየ ነው ከመስመር የወጣው? ልብ ብላችሁ እንደሆነ እንስሳት ምግባቸውን እየተመገቡ ሲሄዱ በወንጌል የተሰጠ ምሳሌ በግ ነው። መሬት እያየ ነው የሚሄደው። ከፊቱ ያለችውን ሳር ይግጣል፣ ወደ ሁለተኛው ይቀጥላል፣ ወደ ሶስተኛው፣ ወደ አራተኛው። ግራና ቀኝ አያይም፣ ወደ ላይ አያይም፣ ወደ ኋላ አያይም። ያ ምግብ ከፊቱ እስካለለት ድረስ ምግብ አስፈላጊ ስለሆነ ምግቡን ተከትሎ ይሄዳል። እያንዳንዳችን የግል የጥሞና ጊዜ ወስደን መቼና በምን አጋጣሚ ከፈጣሪ የምንርቅበት ሁኔታ እንደሚከሰት መመርመር ይገባናል። መቼ ነው የምሸሸው? መቼ ነው ከመስመር የምወጣው? ምን እያየው ሲሄድ ነው እግዚአብሔርን ማሳዝነው? ምን እያየው ሲሄድ ነው ከብርሃን ወደ ጨለማ ውስጥ የምገባው? ፍለጋ የሄደው የመንጋው ባለቤት የጠፋውን በግ ካገኘ በኋላ ያደረገው ነገር እጅግ የሚያጽናናና ልብን በደስታ የሚሞላ ነው። ለዛ ነው መግቢያው ላይ ደጋግሜ ነገርኳችሁ። ካገኘው በኋላ ደግሞ እንደ ልማድህ ጠፋህ አላለው። ካገኘው በኋላ እዚህ ድረስ አደከምከኝ አይደለ አላለው። ካገኘው በኋላ አልተቆጣውም፣ አልቀጣውም። ለምን እንዲያደረግክ አላለው። አንድም ቃል አልተነገረው። በአንጻሩ ልክ በዚሁ በሉቃስ ወንጌል ምዕራፍ 15 ከ20 እስከ 24 ላይ በተጻፈው የጠፋው ልጅ አባት እንዳደረገው በፍቅር ነው የተቀበለው። ደስታ ነው ያሳየው። በእግሩ እንዲሄድ እንኳን አልተወውም። ፍቅሩን፣ ናፍቆቱን፣ ይቅርታውን በሚገልጽ መንገድ ምንድን ያደረገው? ተሸከመው። ምናልባት እዚህ ውስጥ ብዙ እናቶችና አባቶች ያለውና ልጆቻችሁ አልሰማ ብለዋችሁ ጠፍተው ካገኛችኋቸው በኋላ ምንድን ነው የምታደርጓቸው? እጃቸውን ይዟችሁ ከነሱ እርምጃ በላይ በሆነ ፍጥነት አይደለም የምትጎትቷቸው? አንዳንዶቻችሁ እያጣደፋችሁና ወደዚህ። ኢየሱስ እንደዛ አይደለም ያደረገው። ምንድን ነው ያደረገው? ተሸከመው። ለጥፋተኛ ሽልማቱ ቅጣት ሲሆን ለዚህ ምንድን ነው ያደረገው? ተሸከመው፣ እንዳይደክመው እንደገና የዓለም ነገሮች ስላደከሙት የጥፋት መንገድ ጉልበቱን ጨርሰውት ኃይሉን አሟጦት ስለነበር ተሸከመው። እርሱም ወደ ቤቱ ወደ ነፍሱ ጌታ ወደ ቀድሞ ሰላሙ ተመለሰ። ከጥፋቱ ተመለሰ። ከጨለማ ወደ ብርሃን መጣ። ክርስቶስ ያሳርፋልና ከድካሙ አረፈ። ምክንያቱም በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደምናነበው ሸክማችሁ የከበደባችሁ እናንተ ደካሞች ሁሉ ወደ እኔ ኑ እኔም እረፍት እሰጣችኋለሁ ተብሏልና። አሁን ጥያቄው ወደ እኛ እንምጣና ምንድን ነው የሰው ልጅ የከበደውና ያደከመው? ወደ ውስጣችሁ ውስጥ እዩትና ምንድን ነው የሚያደክማችሁ? ክርስትናችሁን የሚያዝለው፣ እምነታችሁን የሚያዝለው፣ የጸሎት ሕይወታችሁን የሚያዝለው፣ ወደ ምስጢራት እንዳትቀርቡ የሚያደክማችሁ ምንድን ነው? የዚህ ዓለም የኑሮ ውጣ ውረድ በእጁ የሌለውንና ምናልባትም ሊኖረው የማይችለውን ነገር በማሰብ ሊተገብረው የማይችለውን ተራህል ወይም ቅዠት ማውጠንጠን፣ ትላንት ለሆነውና ሊለውጠው የማይችለውን ክስተት በሆዱ ይዞ ማብሰልሰል ነው ሰውን የሚያደክመው። ምንድን ነው የሚያደክማችሁ? ምንድን ነው የሚያደክመኝ? ከቤተ ክርስቲያን፣ ከክርስቲያን ጉባኤ፣ ከምስጢራት፣ ከግልና ከማህበር ጸሎት፣ ከቤተ ዘመድ፣ ከወዳጅ፣ ከጓደኛ፣ ከቤተሰብ እንድንርቅ እንድንኮበልል የሚያደርገን ምንድን ነው? ጥቂቶች አይደሉም ከቤተሰቦቻቸው ጋር በቁርሾ ያሉት። በእርግጥ ከቤታቸው የሚያስኮበልል ነበር። አሁን በብዙ እንደክማለን። ግን በዚህ ድካም ውስጥ ምን ለውጥ አመጣን?
ምን አተረፍን? ምን ፍሬያማ የሆነ ጉዳይ መተግበር ቻለን? አሁንስ እያሰብንና ለመተግበር እየጣርን ያለነው ለነፍስም ሆነ ለሥጋ ጠቀሜታ ያለው ነገር ነው ወይ? ጤናማ የሆነ ነገር ነው አሁን እያብሰለሰልን ያለው በዚህ ሰዓት? ወደ ውስጣችን ስንመለከት በብዙ ነገሮች ባክነን እንገኛለን፣ ጠፍተን እንገኛለን። አካላችን በቤተ ክርስቲያን በቤተ ጸሎት እያለ መንፈሳችን ግን ስንት ኪሎ ሜትሮች ርቆ ይሄዳል። ማሳካት የምንችለውንም የማንችለውንም በማብሰልሰል ከራሳችን ከምንኖርበት ዓለም ከዚያም አልፎ ከፈጣሪ መንገድ ጭምር በብዙ ኪሎ ሜትሮች ርቀን ሄደናል። ሁሉም መልካምና ጥሩ መስሎን እንደ ጠፋው በግ ከመንገድ እንወጣለን። ፊታችን የጊዜውን ብቻ እያየን አርቀን ማየት ስላልቻለን፣ ያ በግ አርቆ ማየት ስላልቻለ መጨረሻ ላይ ራሱን ያገኘው ከመንጋው ከአምላኩም ተለይቶ ነው። እንደ ወንጌል እውነት ከሆነ ግን የሚያስፈልገው የሁሉ መሰረት የሆነው አንድ ነገር ብቻ ነው። እንደ ማርታ ከመባክንና ምድራዊው ላይ ብቻ ቀልብን ከመጣል እንደ እህቷ ማርያም ረብ ያለውን ነገር መምረጥን ማወቅ ነው። የማርያም ምርጫ ትክክለኛ እንደሆነ ጌታችን ኢየሱስ ክርስቶስ ራሱ ምስክርነት ሰጥቷታል። ማርያም የበለጠውን መርጣለች አላት ለማርታ። የበለጠውን መርጣለች፣ እርሱንም ከእርሷ የሚወስድባት ማንም የለም። እቺ ማንም የምትለው ቃል ላይ ብታሰምሩበት ደስ ይለኛል። ምርጫዋ ትክክል ስለሆነ ራሱ ፈጣሪ ስለሆነ ማንም ሊወስድባት አይችልም። ያ በግ የጠፋው ምድሩን እያየ ስለሆነ ብቻ ነው። የዛሬውን እያየ ስለሆነ ብቻ ነው። ማርያም ከጌታችን እግር ስር ቁጭ ብላ ቃሉን ታዳምጥ ነበር። ይህንን ማንም አይወስድባትም። ጌታዋን ማንም አይወስድባትም። በልባችን ይህንን ክርስቶስን ከሾምን የትኛውም ምድራዊ ኃይል ሊነጥቀን አይችልም፣ ሊነጥቃቸው አይችልም። ስለዚህ መጥፋት አትችሉም። የእግዚአብሔር ፍቃድ ምንድን ነው ታዲያ? የእግዚአብሔር ፍቃድ እግዚአብሔር ራሱ አብ ራሱ በላከው ማመን ነው። ስለዚህ እምነታችን ጠንካራ ከሆነ ከፊታችን የሚቀርቡልን ነገሮች በሙሉ ሊያስቱን አይችሉም። እንግዲህ የክርስቶስ ቅዱስ ልብ ምንድን ነው የሚያሰላስለው? ምንድን ነው የሚያስበው? የጠፋው እንዲገኝ፣ የሳተው እንዲመለስ፣ ገደል ጫፍ ላይ የቆመው ወደ ደልዳላው መስክ እንዲመጣ፣ ሰውን ያለምንም ቅድመ ሁኔታ መውደድና የመሳሰሉትን ያስባል። እነዚህ ነገሮች ናቸው በክርስቶስ ልብ ውስጥ ያሉት። እነዚህ በክርስቶስ ልብ ከሚመላለሱት እጅግ ቁጥራቸው የበዛ በረከቶች ጥቂቶቹን ያነሳውላችሁ። ምክንያቱም እዚህ ቆሞ የሚናገረው ዳዊት አንደበቱ ኮልታፋ ስለሆነ እነዛን በረከቶች ሁሉ ሊዘረዝርላቸው አይችልም። በአንድ ቋንቋ በአንድ ቃል ምላችሁ ግን በክርስቶስ ልብ ውስጥ የሚታሰቡት በረከቶች ብቻ ናቸው። እኛስ እነዚህን በረከቶች እንዴት እየኖርናቸው ነው ያለ ነው? ከቅዱስ ልበ ኢየሱስ ጋር ያለንስ ቁርኝነት ምን ያህል የጠበቀ ነው? ወደ ቅዱስ ልበ ኢየሱስ ስንጸልይ አንድ የምንላት መስመር አለች፣ አንድ ጸሎት። ልባችንን እንደ ልብህ አድርግልን እንላለን። ልባችንን እንደ ልብህ። ታዲያ እንዲህ ጸልየን እንዲህ ተመኝተን እንዲህ ለመነን ከወጣን በኋላ ከጸሎት በኋላ ልመናችን እንዲሆንልን ምን ያህል እንተጋለን? ልባችንን እንደ ልብህ አድርግልን ብለን እንደሱ ልብ እንዲያደርግልን ምን ያህል እንጥራለን? ካልሆነ እኮ ተራ ምኞት ብቻ ሆኖ የሚቀረው። እንደ ጸለይነው አይነት እንዳንመላለስ ተግዳሮቶች ይበዙብናል። እውነት ነው። ከተግዳሮቹ አንዱ እቺ የምንኖርባት ዓለም እንድትቆጣጠረን ስለምንፈቅድላት ነው። ልክ አስቸጋሪ ወይፈን በአሞሌ ጨው እየተታለለ
ወደ አስፈላጊው ቦታ እንደሚወሰድ ከዛ በኋላ እንደሚታሰር ከዛ በኋላ እንደሚዘጋበት ሁሉ ዓለማችንም ለሰይጣናዊ ሥራ ተባባሪ ሆነ አልፎ አልፎ የሰው ልጆችን በአጠቃላይ በተለይ ደግሞ አማኞችን ለመፈተን ከዚያም ለማጥመድ ከዚያም ለመጣል በጸለዩት ልክ እንዳይኖሩ ጊዜያዊውን ብልጭልጩን ጠፊውንና ረብ የሌለውን ስልጣንን፣ ገንዘብን፣ የተለያዩ ጊዜያዊ ጥቅምን በማሳየት ወደ መጥፊያቸው ትመራቸዋለች። ያንን እያየ ነው ሰው የሚጠፋው። ገንዘብ እያየ ሰው ይጠፋል። ንብረት እያየ ይጠፋል። ሹመት እያየ ይጠፋል። ስልጣንን እየተመኘ ይጠፋል። ያቺ በግ እንደገና ልመልሳችሁ፣ ሳሩን ብቻ እያየች ነው የጠፋችው። የሰውም ልጅ አሁን የዘረዘርኳላችሁንና ሌሎች ሰውን ሕሊና የሚያማልሉ አላፊ ጠፊ የሆኑ ነገሮችን ሲያይ ከጸሎት ይርቃል፣ ከምስጢራት ይርቃል፣ ከአማኞች ጉባኤ ይርቃል፣ ከቤተ ክርስቲያን ይርቃል። መጨረሻውን ራሱ ፈጣሪ አይበለውና ከእግዚአብሔር ከራሱ ይርቃል። አሁን የቤት ስራችን ምንድን ነው? ወደየቤታችሁ ስትሄዱ በግል የጸሎት ጊዜያችሁ ከእግዚአብሔር የሚያርቀኝ ነገር ምንድን ነው ብላችሁ ጠይቁ። ከማስተዋል ጉድለት በተሳሳተ ትምህርት ምክንያት ሰው ይኮበለላል። በክፋትና በተለያዩ ወንጀሎች ውስጥ ይደበቃል። በመለያየትና በጠብ መንፈስ እንዲሁም በወንጀል ውስጥ ሰው ይደበቃል፣ ይጠፋል። በዛ ውስጥ ጥቅም አገኛለሁ በሚል በምቀኝነትና ነገር በመስራት ውስጥ ይደበቃል። ትውልዱ ለዚህ ጫና በመገዛት ራሱን በጣም ብዙ በሆኑ ነገሮች ውስጥ ይደብቃል፣ ያጠፋል፣ ይጠፋልም። በስሜታዊነትና በችኮላ ውሳኔ ምክንያት ይጠፋል። በግትርነት በተሞላ አስተሳሰብ ተተብትቦ በዚያው ይጠፋል። በእግዚአብሔር ሳይሆን በራሱ ፈቃድ ተመርቶ መጥፋትም አለ። በዚህ ሁሉ ውስጥ የጠፋን ሰው ልቡ በፍቅር የተሞላው ክርስቶስ ተስፋ ሳይቆርጥ እንደገና ሊፈልገው ይመጣል። ስለዚህ መልእክቴ ምንድን ነው? በምንም አይነት ነገር ውስጥ ሆናችሁ የጠፋችሁ ሆናችሁ ቢሰማችሁ ሊፈልገኝ የሚመጣው ክርስቶስ ስላለ ወደ እርሱ እሄዳለሁ በሚል ሐሳብ አእምሯችሁን ሙሉት እንጂ እግዚአብሔርን ይህን አላሳዝኘውማ እንዴት ወደ እሱ እሄዳለሁ? ምን ብዬ ይቅርታ ጠይቃለሁ? ምን ብዬ ንስሐ እገባለሁ? እንዴት ብዬ ማረኝ እለዋለሁ? ይሄ በእግዚአብሔር ፊት የሚሰራ ቋንቋ አይደለም። ለጸጸት ብቻ ነው የሚጠቅመው። የጠፋው በግ ምሳሌ የሚያስተላልፍልን ትምህርት ይህ ምሳሌ ጥልቀቱ ወሰን የሌለው የጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር የተገለጸበት ነው። ስለዚህ እንዳይሰለቻችሁ እንጂ ልድገመው፣ በምንም አይነት ሁኔታ ውስጥ ሆናችሁ የጠፋችሁ ሆናችሁ ሲሰማችሁ እንደ ጴጥሮስ እጃችሁን ዘርግታችሁ አድነኝ የሚለውን ቋንቋ ተለማመዱ እንጂ ዓይናችሁ እያየ አትስመጡ። የጴጥሮስን ታሪክ ታስታውሳላችሁ አይደለም? ክርስቶስ በባህር ላይ ሲራመድ አየና እኔም ልምጣ ወደ አንተ አለው። ና መራመድ ጀመረ ጴጥሮስ በውሃ ላይ፣ ማንም ሰው አድርጎት የማያውቀውን። ጴጥሮስ በውሃው ላይ መራመድ የቻለው ዓይኖቹ ክርስቶስን እያዩ ስለነበረ ብቻ ነው። በኋላ ምን ተከሰተ? ጴጥሮስን የሚያጠፋው ነገር ከግራ ከቀኝ መጣ። ልክ ያችን በግ ያሳር እንዳባበላት ሁሉ ማዕበሉ ሲነሳ ጴጥሮስ ሰው ነውና ተፈተነ። ወዴት ማየት ጀመረ? ዓይኑን ከክርስቶስ አነሳና ወደ ግራ፣ ወደ ቀኝ፣ ወደ ማዕበሉ ሰመጥኩ የሚለው ፍርሃት በውስጡ እያደገ መጣ። ከዛ በኋላስ ሐሳቡ ብቻ አይደለም እያደገ የመጣው፣ ጴጥሮስ መስመጥ ጀመረ፣ መጥፋት ጀመረ። ጌታ ሆይ አድነኝ አለው። ጌታ ሆይ አድነኝ። ክርስቶስ ያችን በግ እንደተሸከመ ሁሉ ምንድን ነው ያደረገው? ጴጥሮስን እጁን ይዞ ወጣ። ለምን ተጠራጠርክ? ለምን ፈራ? ለምን ዓይንን ከኔ ላይ አነሳ? መንገድ ጠፍቷችሁ የምታዩት ነገር ሁሉ ቢጠፋ
እናንተ በስጋዊ ዓይን የማታዩት በመንፈስ ብቻ የሚታየው ክርስቶስ ግን ያያችኋል። ያን ጊዜ ነው እንደ ጴጥሮስ እጅ መዘርጋት የሚያስፈልገው። ያን ጊዜ መልካሙ እረኛ እናንተንም ተሸክሞ ወደ ብርሃን ያመጣችኋል። ሲሸከመን ግን እዛው ላይ ደግሞ ተንጠልጥሎ መቅረት አያስፈልግም። እኛም በእግራችን በሰጠን ኃይል በተሰጠን በረከት መንቀሳቀስ፣ በእምነት በመንፈሳዊነት ማደግ ያስፈልጋል። እንግዲህ የልበ ኢየሱስን ክብረ በዓል ስናከብር አንድ ሌላ የመጨረሻ መልእክት ላስተላልፍና ላብቃ። የዳነ ሰው፣ በረከት ያገኘ ሰው፣ ከጠፋበት የተመለሰ ሰው ኃላፊነት አለበት፣ ተልእኮ አለው። እረኛው አንዱን ለመፈለግ ሲሄድ 99ኙን የት ነው የተዋቸው? በተራራ ጥግ። 99ኙ ለብቻቸው ስለተተዉ አላጉረመረሙም። ጸጥ ብለው ነው የጠበቁት። ምንም አይነት ጉዳት እንዲደርስባቸው እንደማይፈቅድ ያውቃሉና ፍለጋ አብረውት ባይሄዱም የወንድማቸውን ወደ ቤት መመለስ ግን በናፍቆት ይጠብቁ ነበር። እኛስ ስለ ወንድሞቻችን መመለስ፣ ስለ ጠፉት ባልንጀሮቻችን መመለስ ግድ ይለናል ወይ? በተለይ ደግሞ ይሄ ሚስጥር አይደለም። ምናልባት ከኛ መካከል አንዳንዶቻችን ይነካ ይሆናል። ትንሽ ጥሩ ግንኙነት ከሌለን አይሱስ ይጥፋ፣ እሷስ ዋጋዋን ያገኘችው፣ ምን ትጠቀማላችሁ? አንድ ምስኪን ነፍስ ብትጠፋ ምን እጠቀማለሁ? ስለዚህ ኃላፊነታችን ምንድን ነው? በመጀመሪያ ልክ እንደዛ 99ኙ በጎች ያ የጠፋ እስኪመለስ ድረስ በምታመልኩበት ስፍራ ሆናችሁ ጸልዩለት፣ ጸልዩላት። ስለዚህ ልባችን የይቅርታ ማዕከል መሆን አለበት። ያን ጊዜ ነው ልባችን እንደ ልብ አድርግልን የሚለው ጸሎት ፍሬ የሚያገኘው። ቀና ቀናውን ስናስብ እንግዲህ ልብ የሁሉ ነገር ማደሪያ ነው ብለናል። ልባችንን የክርስቶስ አይነት ልብ፣ የሚራራ ልብ፣ ደግ ልብ፣ ለይቅርታ የተዘጋጀ ልብ፣ ለንስሐ የተዘጋጀ ልብ፣ ወንድምና እህቱን ለማፍቀር ቅድመ ሁኔታዎችን መስፈርት የማይወጣ ልብ እንዲያደርግልን እንለምነዋለን። የእኛም የዕለት ተዕለት የቤት ስራችን እንግዲህ ይህንን ፍቅር ገንዘባችን ማድረግ ነው። በእርሱ መመላለስና ሌሎችንም ወደዚህ ፍቅር፣ ወደዚህ እረፍት፣ ወደዚህ በረከት መሳብ። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ጸጋና በረከት የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን።